هذا بيان للناس وهدى وموعظة للمتقين وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله زاري مجمريو تكريم الإسلام للمرأة የሴቶች ክብር በእስላም ወይንም እስልምና ለሴቶች የሰጠውን ክብር በአሸይኽ አብዱረዛቅ ኢብኑ አብዱል ሙህሲን በድር በሳቸው የተጻፈውን አጠር ያለ ሙሐደራ በትርጉም ደረጃ የምናይበት ይሆናል። አላህ Subhanahu Wa Ta'ala እስከ መጨረሻው አንድ ላይ ቆይተን ከመጽሐፉ ትምህርት የምናገኝ ሰዎችና በተግባር የምንሰራ ሰዎች አላህ ያድርገን። ወደ ኪታቡ ከመግባታችን በፊት ወዲን الاسلام ዲኑ الحق ትክክለኛ ሃይማኖት ነው ከመሆኑም ጋር የተለያዩ ጠላቶች እስልምናን ለማጉደፍና የእስልምና ገጽታን ለማጥፋት የሚፈልጉ ብዙ ጠላቶች አሉ። እኚህ ጠላቶች ትልቅ የሆነ በሽታ አለባቸው። ومن هذه المرض يا اخواني واخواتي مرض الشهوة ومرض الشبهة. اولا مرض الشبهة ይህ በውስጣቸው ያለው በሽታ مرض الشبهة ይባላል። የነገሮች የመመሳሰል የብዥታ የሆነ በሽታ ነው። በዚህ በሽታ የተጠቁት ዋናዎቹ የእስልምና ጠላት የሆኑት የውጭ ጠላት እንደ ካፊሮቹ ይሁዳና ነሳራና ሌሎችም የነሱ ተከታይ የሆኑ ወይንም ሃይማኖት አልባ የሆኑና በዚህ በሃይማኖት የማያምኑ ሰዎች በመረዱ ሹብሃ የተበከሉ ናቸው። ይህንን በሽታቸውን ተጠቅመው እስልምናን በተለያዩ አይነት ሁኔታ ሊዋጉና ሊያንቋሽሹ ጥረት ያደርጋሉ። ነገር ግን አላህ Subhanahu Wa Ta'ala ዲኑን ከፍ ያደረገ ነው ያለው ማለት ነው። ሁለተኛው ደግሞ መረዱ ሹብሃ የመመሳሰል በሽታ ማለት ነው። እውነት መስሏቸው ባጢልን ይዞ የሚራመዱና ይህንን ባጢልን የሚያስፋፉ የመመሳሰልና የቢድዓና የተለያዩ በሽታ ያለባቸው وهؤلاء العدو الداخل የውስጥ ጠላቶች ናቸው ማለት ነው። ሙስሊም ሆኖ ሲያበቁ ነገር ግን የተለያዩ የአላህን ህጎችን ሲያሸራርፉና በተለያዩ ሁኔታዎች ዲኑን እንጠቅማለን በማለት ዲኑን የሚጎዱ ብዙ ሙስሊሞች አሉ ማለት ነው። ለዚህ ሁለቱም በሽታዎች መፍትሄ የሚሆነው ይህ ኪታብ የሴቶችን ነጥብን በተመለከተ እነዚህ ሁለቱም ወገኖች በዚህ በመረዱ ሹብሃና በመረዱ ሸህዋ የተበከሉ ሰዎች ከሚያመጡት ምክንያቶችና ከሚያነሱት ነጥብ ምንድነው? በእስልምና ሴቶች መብታቸው የሚጠበቅ አይደሉም። ሴቶች በእስልምና የሚዋረዱና ህጋቸው ወይንም መብታቸው የማይጠበቅ የሚጨቆኑ በማለት ብዙ እንቅፋቶችን ለማድረግ የሚጥሩ ሰዎች አሉ። በአዱኛ ላይ ይኖራሉ ነበሩ። ይህ አይቀሬ ነው። ባረከላሁ ፊኩም። ብዙ ነጥቦችን ቢኖራቸውም ሴቶችንም በተመለከተ አጋጣሚ ተጠቀሙና እስልምናን ለመውጋትና እስልምናን ገጽታውን ለማበላሸት የሚሞክሩ ብዙ ህዝቦች አሉ ማለት ነው። በእነዚህ በሁለቱ በሽታ የተጠቁት በዚህ በሁለቱ በሽታ የተጠቁ ሰዎች መልስ የሚሆን ኪታብ ነው በኢዝኒላህ ተዓላ። እነዛ የመጀመሪያዎቹ የውጫዊ ወይም የውጭ ጠላቶች ሂጃብን በተመለከተ የተለያዩ እሴቶችን በተመለከተ የተቀመጠው ህጎችን በማንቋሸሽ እስልምና መጥፎ ነው ወይንም እስልምና ትክክል አይደለም በማለት
ብዙ ትችቶችና ብዙ ውሸቶችን የሚቀስፉ ሰዎች ሁለተኛ ደግሞ ሙስሊም ሆኖ ትልቅ እንቅስቃሴ በማድረግ ተሕሪር المرأة በሚለው መርህ ማለት ነው ሴቶችን ነፃ ማውጣት በሚለው መርህ ሙስሊም ነው ተብየው ብዙ እንቅስቃሴዎች እየተደረገ ያለና ወደፊትም የሚደረግ ትልቅ እንቅስቃሴ አለ ሴቶችን ከተለያዩ ቁርአን አንቀጾችን የተለያዩ ሐዲሶችን ብቻ ማስረጃ በመውሰድ የሴቶችን ክብርን ወይንም ሴቶችን የሚጨቁን አባባልና ህጎችን ያኒ በዛ ላይ የሙጥኝ በማለት ክርር በማድረግ ሴቶችን ከህብረተሰብ የሚያለያዩ ሰዎች አሉ በማለት እነኚህ ሴቶችን ነፃ ማውጣት አለብን የሚያደርጉትን ተሳትፋቸው ማስፋት አለብን በስራ ምክንያት በህብረተሰቡ መካከል የሚደረጉ እያንዳንዱ እንቅስቃሴ ላይ መሳተፍ አለባት ካለምንም ቀይድ ማለት ነው ካለምንም መስፈርቶች ዝም ብሎ ሴቶችን ከቤት አውጥተው በእክትላጥ በተለያዩ ነገሮች ባለባበሷ ከዲን الاسلام እንድትርቅ የሚያደርጉ ተሕሪር المرأة የሚባሉ ወይንም ይህንን መፈክር ያዙ ሙስሊሞች አሉ ማለት ነው ለነዚህም መልስ የሚሰጥ ኪታብ ነው باذن الله تعالى አንድ ላይ እንደምንመለከተው ማለት ነው በእንደዚህ በሽታ ከተጠቁት አንዳንዶቹ እንደነ አህባሽ ሴቶች ዋናው ነገር ሰውነታቸው ብቻ እንዳይታይ እንጂ ሱሪን መልበስም ጂንስን በመልበስም ሰውነቷን ወጥራ መሄድ ትችላለች ሽቶ መቀባትም ምንም ችግር የለም በማለት ተሕሪር المرأة በሚለው ትልቁ መርዝ እየተጠመዱ ወይንም መረዱ ሹብሃ በውስጣቸው የገባ ሰዎች አንዱ ናቸው ማለት ነው እነሱና መሳሰሉት ብዙዎች አሉ ሴቶች ሂጃባ በትክክል ትልበስ ሽቶ አትቀባ የተለያዩ ህጎችን በእስልምና ሴቶችን በተመለከተ የተቀመጠው ነገር ገር እናደርጋለን በማለት ሴቶቹን ከዲናቸው የሚያስወጣ ድርጊት እንዲሰሩ የሚያደርጉት ቁጥር ስፍር የላቸውም ከዚህ ነገር አላህ የሚጠብቃቸው አላህ ያድርጋቸው ማለት ነው لانه من طبيعه الانسان ከሰው ልጅ ባህሪ ምንድነው ገርነት ይወዳል አንድ ነገር በጣም ያልጠበቀ ወይንም ሰው የማያጠብቅበት ሰው ነው የሚፈልገው ይሄንን በመጠቀም እንደነ ሐባሽና ሌሎችም እስላም ገርነት አለው አክራሪነት መኖር የለበትም በሚል ስም ሴቶችን ከሂጃባቸውና ከቤታቸው ባልተፈቀደ ሁኔታ ባልተፈቀደና እስልምና በማይወደው መንገድ ሴቶችን ወደ ደጅ ሲያወጡ እንመለከታለን ማለት ነው ስለዚህ ለነዚህ ሁለቱ መልስ የሚሆን ሙሐደራ ወይንም የተቀመጠ ኪታብ ነው ይህንን ኪታብ እዚህ ላይ እንደምታያችሁ ይህንን ኪታብ የጻፉልን ሼክ አብዱረዛቅ ኢብኑ አብዱል ሙህሲን አልበድር ይባላሉ هذا هو العلم علم ማለት يا اخواني علم ከየት እንደተወሰደ አንድ ሰው ከየት እንደሚማር ወይም ከየት እንደሚያስተምር የማንን ንግግር እንደሚያስተምር ለሙስሊሞቹ ቁጭ ማድረግ ግዴታ ነው هذا امانه العلم የሚባል ነገር አለ امانه العلم ማለት የዕልም አደራ የሚባል ነገር አለ አንዳንድ ሰው ምን ያደርጋሉ ከየት እንደወሰደ ሳይናገር ከተለያዩ ቦታዎችን በመጻፍ ምንጩ ያልታወቀ ነገሮችን ሰዎችን ሲያስተምርና ሰዎችን ሲመክር እናያለን ነገር ግን ኢንሻአላሁ ተዓላ من منهج اهل السنه والجماعه እስልምና ምንድነው የሚያስተምረን ዒልምን ከየት እንደተወሰደ لانه نحن ناقلون እኛ ምንድነው ዳዕዋ አድራጊዎች ኡስታዶች نحن الناقلين ናቅል ማለት ምንጭ ጠቅሶ ዑለማዎች የተናገሩትን ነገር ማን ዑለማ እንደተናገረ ቁጭ ማድረግ ብቻ ነው በእኛ ላይ ያለብን ማለት ነው ይህ ከሆነ የሚገኘው ጥቅም ምንድነው ارتباط المسلمين بالعلماء وعلم الصحيح ዑለማዎችን ከትክክለኛ እስላማዊ አስተምሮ ጋር የማያያዝ ነገር ይመጣል ማለት ነው ከዛ በኋላ ሙስሊሞች ምን እየተረዱ ይመጣሉ ለካን ዒልም የሚፈልቀው ለካን ዒልም የሚገኘው ከተላላቅ ዑለማዎች ነው አላህ እኮ በቁርአን የተናገረው فاسالوا عن الذكر ان كنتم لا تعلمون የማታውቁ ከሆነ
አዋቂዎችን ጠይቁ የእውቀት ባለቤቶችን ጠይቁ ብሎ አላህ ያስቀመጠው በውስጣችን እየዳበረ ይሄዳል ማለት ነው። ስለዚህ ከዕለታት አንድ ቀን እኛ የምናስበው ወይንም ሳይንስናስብ የነበረው አስተሳሰብ